ልብ ላይ ጠባሳ አስቀምጠው የሆኑ ሰዎች መቼም ቢሆን አትረሳ። ቁጭ ብለህ ላሰላስለው ካልክ ግን ዘፈኑ ያስለቅሳል፣ መዝሙሩ ያስለቅሳል፣ ፊልሙ ያስለቅሳል። በዛ ላይ ሰርች አድርገህ መስማት የምትፈልገው በቃ የተከዳ ሰው ለምን ሄደ ህመሙ ጋር ነው ቁጭ ማለት የምትፈልገው ራስን እዛ ውስጥ መደበቅ ትፈልጋለህ። አንድ በሚስቱ የተጎዳ በባለቤቷ የተጎዳች በፍቅረኛዋ የተጎዳች በፍቅረኛው የተጎዳ ሰው እሷን ሲያስባትም ይሰማዋል። እሷን ላለማሰብ በሚያስብበት ጊዜ ይሰማል። በጣም ባይምሮ ጠንካራ ነው የምትሉት ሰው በሚወደው ሰው ሲከዳ አሊያም ደግሞ በጣም ያመነው ሰው ተስፋ ያደረገበት ሰው በታሪክ ያልጠረጠረው ሰው የሆነ ነገር ሲያደርገው ያን ህመሙን መቋቋም በታሪካችን የተከዳች ቀን ግን የ25 ዓመቷም የ20 ዓመቷም የ40 ዓመቷም ያንን ፍቅሩን መቋቋማት በፍቅር ልቧ ለተጎዳ ለተከዳች ሴት መድኃኒቱ ምንድን ነው? አንድ ልቡ በፍቅር የተሰበረ ሰው በህይወቱ ማድረግ የሚገባቸው መሰረታዊ ነገር አለ። አንድ ሴትም ትሁን የሆነን ሰው በጣም ወዳ በጣም አፍቅራው በጣም በምታምነው ሰው ልቧ ከተሰበረ ከዛ ህመም መውጣት በጣም ሲበዛ ከባድ ነው። በነገራችን ላይ ከመውደድ በላይ መውደዶች የሚያስከፍሉትን ዋጋ መክፈል በጣም ሲበዛ ከባድ ነው። መውደድ በጣም ቀላል ነገር ነው። መውደድም መወደድም በጣም ሲበዛ ቀላል ነገር። በጣም ከባዱ ለመውደድ የሚከፈለውን ዋጋ መክፈል ነው። በተለይ ደግሞ በጣም የወደዳችሁት ሰው ልባችሁን ሲሰብራችሁ ወይ ደግሞ ስትከዱ ያንን ስሜት መቋቋም መቻል በጣም ሲበዛ ትልቅ አቅምና ትልቅ ጉልበት ይጠይቃል። መወደድ የ18 ዓመቷም የ25 ዓመቷም የ30 ዓመቷም ትወደዳለች። የተከዳች ቀን ግን የ25 ዓመቷም የ20 ዓመቷም የ40 ዓመቷም ያንን ፍቅሩን መቋቋም አትችልም። በጣም በሰውነት ጠንካራ ነው፣ በጣም ባይምሮ ጠንካራ ነው የምትሉት ሰው በሚወደው ሰው ሲከዳ አሊያም ደግሞ በጣም ያመነው ሰው ተስፋ ያደረገበት ሰው በታሪክ ያልጠረጠረው ሰው የሆነ ነገር ሲያደርገው ያን ህመሙን መቋቋም በታሪካችን። በነገራችን ላይ እድሜ ልክ መቼም የማትረሱት ምን አይነት ሰው መሰላችሁ? ልባችሁ ላይ የሆነ ጠባሳ ያሳረፈ ሰው። የወደዷችሁን ሰዎች ራሱ ልትረሱ ትችላል። መቼም ቢሆን በህይወት ዘመን የማትረሳው ልብ ላይ ጠባሳ አስቀምጠው የሆኑ ሰዎች መቼም ቢሆን አትረሳቸው። ለምን መሰል የማትረሳቸው? ምናልባት እነሱ ጎርተው ሄደዋል። ልክ የፖሊዮ ክትባት በልጅነታችን እንደተከተምነው ሁሉም ትከሻ ላይ እዚህ አካባቢ ጠባሳዋል። ጠባሳውን ደጋግመን ብንነካው ያን ቦታ የማድማት ወይ ደግሞ የማቅላት አቅም አለ። ያ የልጅነት ህመም የመቀስቀስ አቅም አለ። አንድ በሚስቱ የተጎዳ በባለቤቷ የተጎዳች በፍቅረኛዋ የተጎዳች በፍቅረኛው የተጎዳ ሰው እሷን ሲያስባትም ይሰማዋል። እሷን ላለማሰብ በሚያስብበት ጊዜ ይሰማዋል። ሁለት ጊዜ ነው የሚሰማው። ልክ እነሱ ሲመጡም ጎርተው ሲሄዱም ጎርተው ሁለት ጊዜ እንደሚያጠፉ ሁሉ መጀመሪያ በኋላ ላይ ለመርሳትም ስታስብ እነሱን ለመርሳትም ስታስብም አለም ደግሞ መጀመሪያ የነበራችሁን ፍቅርና አንተ የከፈልከው ዋጋም ስታስብ ይሰማል። ዞሮ አንድ ሴት በህይወት ዘመኗ ወንድ ወደ ህይወቷ ይመጣል። በጣም ችግሩ ምን እንደሆነ ልንገራችሁ። ወደ ህይወቷ ሰው ሲመጣ ወይ ደግሞ ወደ ሰው ህይወት ሰው ሲመጣ ሰውን እንደ ሰው ወደደው ሚስ ሴት ልጅ ናት፣ በጣም ቆንጆ ናት፣ በጣም ብዙ ፈላጊ ያላት እንደ ማንኛውም የምትሳሳት ሴት ናት። ፐርፌክት ነች ብለህ ብታስብም እሷም ደግሞ ፐርፌክት ነኝ ብላ ላንተ ብትነግርህም ነገር ግን እንደ ማንኛውም የምትሳሳት የምትወርቅ የምታናድድ የምታቃጥል የተሻለ አማራጭ ካገኘች ምናልባት ልትሄድም የምትችል ላትሄድም የምትችል አማራጭ ካገኘ ጥሎሽ ሊሄድ የሚችል እንደ ማንኛውም ሰው ነገር ማስቸገር የሚችል የሆነ ነገር የሚችል እንደ ሰውኛ ይሄ የሰው ጠባይ ነው። በነገራችን ላይ መናደድ፣ መቆጣት፣ መናገር፣ መሳደብ፣ የሆነን ሰው ማስደሰት፣ የሆነን ሰው ማስለቀስ ይሄ የሰው ጠባይ ነው። የሰው ተፈጥሮ ነው። ስሜት አለን። አይምሮ ያለው ሰው ስሜት ያለው ሰው መንፈስ ያለው ሰው ሰውነትን ሰው የሚያስብሉ ባህሪያት አሉ። እንግዲህ ልክ በመጽሐፍ ቅዱስ የሰው ልጅ ከአራቱ ባህሪያተ ስጋና ከሶስት ባህሪያተ ነፍስ ላይ ተዋህዶ ሰው ሆነ እንደሚባለው እግዚአብሔር ሰውን ፈጥሮ መጨረሻ ላይ የህይወትን እስትንፋስ እፍ አለበት። ከዛ በኋላ አሁን የምንተነፈሰው ያንን እስትንፋስ ነው እንደምንለው ሰው ልጅ የሆነ ነገር አለው። ይሄ ስሜት ያለው ሰው ነው። ስሜት ያለው ሰው ደግሞ በዚህም ጥግ የሚሰማው ነገር አለ፣ በዚህም ጥግ የሚሰማው ነገር አለ። ሶ መውደድ ሰውን እንደ ሰው ነው። በጣም ችግሩ ምንድነው? እኛ ፐርፌክት በታሪክ የሆነ ቀን ምንም ልትል ማትችል ልታጠፋ ማትችል ፐርፌክት የሆነች አድርገህ የምታስብ ከሆነ እመነኝ ፐርፌክት አድርገህ እሷ ማሰቡ በራሱ ችግር የለም። ችግሩ መሰለ ይሄን ተሸክማ የመኖር አቅም የላት። ለምን? ሰው ልጅ ናት። የሆነን ሰው እንደ ማንኛውም ሰው የሚያጠፋ የሚቆጣ የሚናገር የሚበድል በቃ እንደ ማንኛውም ይሄን ስሜት ያለው ሰዎች ችግራቸው ምንድነው? በጣም ፐርፌክት እንደሆኑ ሰው ላይ ይስላሉ። ከዛን ሰው እንደዛ ይጠብቃቸዋል። ከዛ ሰው የጠበቀውን ሳያገኝ ሲቀር
የሆነ ጊዜ ላይ እነሱን ይንቃቸዋል። ሰውም መጀመሪያ እንደዛ መጠበቅ የለበትም። ያን ሰው እንደዛ መሳል የለበትም። ሴትም ከሆነች ፐርፌክት ንጹህ ሴት እንደሆነች መሳል የለባትም። ወንድም ፐርፌክት የሆነ ንጹህ እግዚአብሔር በረዳኝ አቅም እንዲህ ለመሆን ምጥር ሰው ነኝ፣ እንደዚህ አይነት አመለካከት አለኝ፣ በራሴ ተማምናለሁ። ይሄ ደስ የሚል ነገር። ነገር ግን በቃ ምንም ነቅነቅ ያላለ ፐርፌክት የሆነ ሰው አድርጎ ከሳለ ሰዎችም እንደዛ ካሰቡት በጣም ተሳስተዋል። ሰውን የምትወደው እንደ ሰው ነው። ልክ ለምሳሌ እግዚአብሔርን የምትወደው እንደ እግዚአብሔርነቱ ነው። ለምሳሌ እግዚአብሔር አምላክን በፍጹም ሀሳብ መንፈስ ምን ውደደው። ማንን? እግዚአብሔርን። በዛ ደረጃ ብትወደውም የሚገባ ብትወደውም እንደዛ የሚወደድ ስለሆነ ሰዎችን እንጂ በሀሳብም በመንፈስም በፍጹም ሀሳብ መንፈስ ደመነፍስ ሁሉን ሰው ብትወድስ አንድ የሆነች ትንሽ ስህተት ያገኘህባት ቀን ላይ ሰማይ ላይ ወጥቶ ወደ መሬት ፍርጥ እንደሚል ሰው በቃ የሆነ ነገር ወደ ላይ ወጥቶ ከዛ መሬት ላይ ፍጥፍጥ እንደሚል በራከው መጠን ነው ጉዳት የሚወሰነው። አንተ ወደ ላይ በራከው መጠን ዞሮ ዞሮ ፖይንቴ ሰውን አትውደዱ አይደል። በጣም እንደመውደድ ደስ የሚል ነገር የለም። በነገራችን ላይ አለመወደድ የሚመጣው ካለመውደድ ነው። የሆነ የፍቅር ረሃብ በህይወቱ ካለ እመነኝ የሆነ የመውደድ ችግር አለ፣ አትወድም ማለት ነው። የሆነ የፍቅር ረሃብ በህይወትሽ ካለ አትወጂም ማለት ነው። ትልቁን ትንሹን ደሃውን ሀብታሙም አትወጃቸውም ማለት ነው። ጎረቤቱንም ዘመዱንም እህትንም ወንድምንም አማችንም መውደድ እንደሚገባሽ መጠን አትወጂም ማለት። ከወደደች በምትወደው መጠን ጥሩ ፊድባክ አላት። ያ ግን ማለት ሳይድ ኢፌክት የለውም ማለት ነው። በነገራችን ላይ የሆነ መውደድ አለ። መውደዱ መካከል የሚያስከፍለው ዋጋ፣ ለምሳሌ ጥሩ ህይወት ትፈልጋለህ፣ በጣም የሚያምር ቤት፣ የሚያምር መኪና፣ የሚያምር አለባበስ፣ የሚያምር ሽቶ፣ የሚያምር ሰዓት፣ ሳትጨናነቅ ገንዘብ ከኪስ አውጥታ የፈለግከውን ነገር ማድረግ ትፈልጋለህ። ይሄን የምትፈልገውን ነገር እንዴት ነው የምታደርገው? ዝም ብሎ ብድግ ነው። ሰዎች በተኙ ሰዓት እንኳን አንተ ስራ ሰርተህ፣ ሰው ተኝቷል አይደለ? ለእነሱ እንቅልፍ ጊዜ፣ ለአንተ የስራ ሰዓት ሆኖ ቁጭ ብለህ ከሰራ እመነኝ የጊዜ ጉዳይ ነው። ያ የምትፈልገውን ህይወት ትኖረዋለህ፣ ምንም ጥያቄ የለም። ያን ግን የምታደርገው ውጤቱ ላይ ፎከስ አይደለም፣ ስራው ላይ ፎከስ አድርገህ ከሰራ ሰዎች በተኙ ሰዓት ላይ፣ ሰዎች በሚዝናኑ ሰዓት ላይ፣ ሰዎች በሚስቁ ሰዓት ላይ ኮስተር ብለህ ሲሪየስ ሆነ ጎንበስ ብለህ ከሰራ የሆነ ሰዓት ላይ አንተ ነገ በነፃ የምትኖር ሰው ትሆናለህ። የሆነ በነፃ እየኖረ ያለ ሰው ትሆናለህ። የሆነ ቦታ ዋጋ የከፈሉ ሰዎች የሆነ ቦታ በነፃ ስለሆነ ዞሮ ዞሮ ፖይንቴ ምንድን ነው? አለመወደድ የሚመጣው ካለመውደድ ነው። በጣም መሰበር ደግሞ የሚመጣው ሰዎችን በመውደድ በሚገባን መጠን ባለመውደድ ነው። ሰዎችን እንደ ሰው ባለማየት ነው። እንደ ማንኛውም የምታጠፋ የምትናገር የምትቆጣ ስጋ ያላት የሰው ተፈጥሮ ከሌላ ፕላኔት የመጣች ሳይሆን ከዚሁ ፕላኔት ያለች ኢንቫይሮንሜንታል አፌክት ሊቀይራት የሚችል ሊለውጣት የሚችል ማይንድ ሴቷን ሊቀይር የሚችል ሴት እንደሆነች አስበ ልጅቷን ውደዳት። አንቺም ሀብት ሊለውጠው ምን ሊለውጠው እንደሚችል እንደ ማንኛውም እንደ ደካማ ሰው ልታግዢው እንደሚገባው አጠገቡ ልትሆኝ እንደሚገባ አጠገቧ ልትሆን እንደሚገባ ሰው አድርገው ውደዳት። እንደዛ ከሆነ እኔ እመነኝ ለዘላለም ነው እያረፍክ የምትሄደው። ሰውን ግን ብድግ አድርገህ እንደሰማ እንደንትስቀል እኔ ነግሬያቸዋለሁ። ያለፈው እሑድ ሽምግልና ነበርኩና በገና ወጣት ነው በነገራችን 31 32 ዓመት ነው። ለ7 ዓመት የሚያውቃት ሴት ነው። ለ7 ዓመት በታሪክ ራሱን ይጠረጥራል እንጂ እሷን ጠርጥሯት ያውቃል። በታሪክ እሷ በመረጃና በማስረጃ ከወንድ ጋር ተያዘች ላለፉት ረጅም ጊዜያት። እንግዲህ በጣም ጨዋ የምትባል ቀና ብላ እንትን ማታ አንተ ባትኖር በህይወቴ ብላ የምትምል የምትገዘት በጣም የሚገርማችሁ ይሄንንም እሱ እስከደረሰባት ሰከንድ ድረስ እሷ ሰማይ ጨብጣ ምድር ጨብጣ የእናቴ አጥንት የአባቴ አጥንት ብላ ትምል ነበር። እኔ ሰዎች በምን ደረጃ እንደሄዱ አንዳንዴ በጣም ነው ጥያቄ የሚሆንብኝ። ምን ሆነናል? አንዳንዴ እኮ ራሳችሁን ታያላችሁ አይደል? እኔም ራሴን አያለሁ። በምን ደረጃ ሄደን በምን ደረጃ ጨካኝ ሆነ ብላችሁ ስትሉ በጣም ሲበዛ ከባድ ነው። ከሰውነት ባህሪ እየወጣ እንግዲህ በዛ ደረጃ ምላ ተገዝታ ከዛ በኋላ ደግሞ ማስረጃውን አመጣ። እኛ ብዙ ጊዜ ሴቶችም ሲሆኑ በቃ አንጣ ያንን ማስረጃ ይላል። በቃ ማየት እፈልጋለሁ ያንን ማስረጃ አንጣ ይላል። ያንን ማስረጃ ግን በጣም የሚገርመው ምን አይነት ማስረጃ እንዲያሳይሽ ትፈልጊያለሽ? በጣም ሲበዛ የሚገርመው እሱ ነው። በቃ አንጣ ማስረጃ ፔንሲዮን ውስጥ ገብቶ ቀርጾ እንደዚህ አይነት ማስረጃ አለ። የሆነ ሰው በቃ ማስረጃ አለኝ ካለ አንተ ገብተህ የሆነ ሰው ጋር ሴክስ ስታደርጋለህ በቃ እዛ ሄዳል አይደለ? በቃ መሄድ በቂ ነው። የሆነ ቦታ ገብታል አይደለ? በቃ መግባዘት በቂ ነው።
ሰውየው ማስረጃ ከሆነ የፈለገው በቃ ያ በቂ ማስረጃ። ነገር ግን በቃ ማስረጃ እንጂ ምናምን ብላችሁ የምትገዘቱ ሰዎችም ተጠንቀቁ። ዞሮ ዞሮ ፖይንቱ በጣም በፍቅር ለተጎዳችሁ ሰዎች ከእንደዚህ አይነት ስሜት እንዴት መውጣት ይችላል? የመጀመሪያ ልብ አንደኛ ነው፣ ሁለተኛው እስኪመጣ ድረስ ሁለተኛው አንደኛ ነው። ምን ካለ ሁለተኛው ከመጣ በኋላ መጀመሪያ በጣም ወዳችሁ በቃ አንደኛ የሆነ ፍቅር ነው የያዘኝ፣ ከሷ ውጭ ሰው አልወድም። ፍቅር አንዴ ነው ይባላል። አንዴ የምንወድበት መንገድና መጠን በጣም በደመነፍሳችን ራሳችን ሰተን ነው የምንወደው። ከዛ የተነሳ ያ የመጀመሪያው አንደኛ ነው። ግን ሁለተኛው ላይ አንደኛ የሆነ የሚገርም የተሻለ ነገር ከመጣ እሱም አንደኛ ነው። ብዙ ጊዜ ያው ፍቅር አንዴ ነው ይባላል። አዎ በጣም ለነፍስ የምትወደው አንዴ ነው። ነገር ግን ሁሌ ፍቅር አለ ዓለም ላይ ሁሌ ፍቅር አለ። ማንም ሊወድ ይችላል፣ ማንም የምትወድ ከሆነ ግን አንዴ ነው የምንለው ምንድነው? ያ የመጀመሪያ ይሄ በድንግል ባል አይደለ? ወዶ ሳያቅ ወዳ ሳታቅ ለመጀመሪያ ጊዜ ከመልክ መልክ፣ ከቁመና ቁመና፣ ከገንዘብ ገንዘብ፣ ከትሪትመንት፣ ከፍቅር፣ ከጠረን፣ ከእያንዳንዱ ነገር ሁሉን የሰጣት ወይ ደግሞ ሁሉን የሰጠው ወንድ ካገኘች ይሄ ነፍሷ ውስጥ ይገባል። መቼም ቢሆን እንደዚህ ልወድ አልችልም ብላ ታስባለች። እውነትም ደግሞ እንደዛ ያንን ሰው የሚመስል ሰው በህይወት አይመጣም። ከዛ የተነሳ በቃ ፍቅር አንዴ ነው ትላለች። እሱም እውነትም እንደዛች አይነት ሴት በህይወቱ አትመጣም። ከዛ የተነሳ እውነትም ፍቅር አንዴ ነው እንጂ መቼም ቢሆን ተወዳላችሁ። በተደጋጋሚ ሰው ወዶ ያውቃል። ስንት ልብ ኖሮት ነው እንዳትሉ። ምክንያቱም ሰው አንድ ልብ አለው ይወዳል። አንዱ ልክ ሲከዳችሁ፣ አንዱ አልፈልግም ሲላችሁ፣ ልክ ዮሴፍ የሆነ ቦታ ሲሸጥ የሆነ ቦታ እንደተገዛው አንዱ አልፈልግም ብሎ ሲጥል አንዱ ደግሞ ያነሳቸዋል። እና በፍቅር ልቧ ለተጎዳ ለተከዳች ሴት መድኃኒቱ ምንድን ነው? ነገ መውደድ እንደምትችልና ራሷን ማረጋጋት ህይወት እንደምትቀጥል ማሰብ ነው። ህይወት ምን ጊዜም ይቀጥላል። እኔ በተደጋጋሚ ነግራቸው አንድ ፖቴንሻል በእድሜ ልካችሁን ይኑራችሁ፣ አንድ ትልቅ አቅም። እሱ አቅም ምንድነው? ተስፋ ያለ መቁረጥ። መቼም ቢሆን አንደኛ በጤናም በሉኝ ዶክተር ዛሬ ትሞታለህም ይበል። ጠንቋዩ ጋር የሄደውን ሰውዬ ነግራቸዋል። ጠንቋዩ ጋር ሄደው ጠንቋዩ ምን አለ? ከነገ ወዲያ ትሞታለህ አለው። ጠንቋዩ ያወራው ምንም ነገር ሆኖ አያውቅም፣ ግን ሰው አምኖ ስለሚሄድ ያን እምነት ነው አይምሯቸው ላይ ያ ነገር ፈጥሮ ያ ነገር እንዲሆኑ የሚያደርገውና ከ3 ቀን በኋላ ትሞታለህ ተባለ። ንብረቱን እንዳለ አከፋፍሎ ጨረሰ። በቃ ኢቭን ገላውን ሬሳ ማጠቢያ ውሃ ሳይቀር አዘጋጁ። እውነትም ሰዓቷ ስደርስ ሰውየው ሞተ። ምንድነው? በቃ ሞታለሁ ብሎ አምኗል። ይሄን ያህል እምነት ፓወር አለ። ሞታለሁ ብለህ ካሰብክ በቃ ትሞታለህ፣ ምንም ጥያቄ። እግዚአብሔር እድሜ ከሰጠኝ ግን እኖራለሁ፣ የተሻለ ሰው እወዳለሁ ብለህ ካሰብክ ትወዳለህ፣ ምንም ጥያቄ የለም። በቃ እሷን ካጣው ራሴን ነው ማጣው ብለህ ካሰብክ ለተወሰነ ጊዜ ራስህን ታጣለህ፣ እስከ መጨረሻውም ራስህን ታጣለህ። ኖ በቃ ይሄ ነገር ያጋጥማል በሰው ላይ። ልክ ስትወድ መከዳት ያለ ነው፣ ልክ ስትወጂ መከዳት ያለ ነው ብላ በቃ ራሷን 24 ሰዓት ቢዚ ካደረገችስ ከቁስሉ ከቁስሉ እየራቀች ስትሄድ ከዛ ነፃ እየሆነ ትሄዳለች። ከዚህ ቁስል እየራቀች ስትሄድ ከህመሙ ነፃ እየወጣ ትሄዳለች። ስለዚህ አሁንም የሆነ ሰው ከጉዳት ወይ ደግሞ ከህመም ስሜት መውጣት ከፈለገ የመጀመሪያው የመጨረሻው ማድረግ የሚገባው ነገ ህይወት እንደሚቀጥልና መቼም ቢሆን ተስፋ መቁረጥ እንደሌለበት። እዚህ ቦታ ላይ አንድ ነገር ልጨምርላችሁ። የሚያማችሁ ለምን መሰላችሁ? ያለሷ ህይወት መኖር ስታስበው ያማል፣ ከሷም ጋር መኖርን ስታስበው ያማል። ሁለቱም ስለሚያሙ ያለሷ መኖርን ስታስበው ሌላ ጥያቄ፣ በቃ ልብ በጣም ይረብሻል። ከሷ ጋር መኖርን ስታስበውም ደግሞ እሷ አትፈልግም። ከዛ ደግሞ ምን ታስባለህ? ብቻዬን እንዴት ነው የምኖረው ትያለሽ። ከዛ የተነሳ ህመሙ ቁስሉን ትነካከያለሽ እንዳይደል። ስለዚህ በተቻላችሁ መጠን በጣም ከጉዳት ማገገም የምትፈልጉ ከሆነ በታሪክ በህይወታችሁ ተስፋ አትቆርጡ። ነገ የተሻለ ሰው ይመጣል በህይወቴ ብላችሁ የመጀመሪያ እመኑ። ከዛ ውጭ ደግሞ ከዛ ጠባሳ ለመራቅ ወስኑ። ከዛ ቁስል ከዛ ጠባሳ ለመራቅ ወስኑ። ያኔ የሚገርም ለውጥ ህይወታችሁ ላይ ታዩበታላችሁ። ቀጣዩ ደግሞ እንግዲህ ሁሌ ነው የምላችሁ ብዙ ነገሮች ላይ ጸሎት በጣም ይረዳል። እኔ በጣም ይገባኛል። በጣም ሰው ህመም ላይ ቁስል ላይ ያለ ለመጸለይ ራሱ በጣም እንደሚከብድ ያውቃል። በጣም ቻሌንጅ ላይ ስትሆን ለመጸለይ ራሱ ይከብዳል። ለዛ ነው መጸለይ ያለብን። ለመጸለይ ራሱ ድጋሚ መጸለይ ያለብን። ያ ነው አቅም የሚሰጥ። ስለዚህ በተቻለ መጠን የተወሰነ ወጥነት ያለው በመንፈሳዊ ትንሽ ጠንከር ማለት ወደ እግዚአብሔር መጠጋት። ለካ እሱ ብቻ ነው እንደማይክደው። ለካ ሰዎች እንዲህ ማድረግ ይችላሉ። ስትገፉም ስትሰደቡም የተወሰነ ወደ እግዚአብሔር ጠጋ ስትሉ ትንሽ ትጽናናላችሁ። እንግዲህ ስፖርት፣ ሶስተኛው ደግሞ ስፖርት እንግዲህ ሰው ልጅ ለሆነ ሁሉ ይህን ቪዲዮ ለምትሰሚ 50 ዓመትም ይሁን 40 ዓመትም ይሁን 20 ዓመትም ይሁን ብቻ በህይወት ዘመናችሁ አንድ ትልቅ በቃ በህይወታችሁ ትልቅ ነገር
ማድረግ ለራሳችሁ ራሳችሁን የምትወዱ ከሆነ አንድ ለራሳችሁ የምትወዱ ትልቅ ውለታ ስፖርት ነው። ስፖርት መድኃኒት ነው። በነገራችን ሂፖክራተስ የሚባል የሕክምና ምሁር ወይ ደግሞ ሊቅ ፈላስፋ አለ። ምን ይላል? የሰው ልጅ ምግቡ ራሱ መድኃኒቱ ነው፣ መድኃኒቱ ራሱ ምግቡ ነው ይላል። ወደ ውስጥ የሚገባው መድኃኒትህ ነው፣ ምግብክ መድኃኒት ነው፣ መድኃኒት ደግሞ ምግብ ነው። የምንበላው መድኃኒት እንደሆነ ስንቶቻችሁ ታውቃለህ? በቃ በየቀኑ የምትበላው የሰውነት የአይምሮ የእያንዳንዱ ነገር መድኃኒት እንደሆነ ስንቱ ሰው ያውቃል? ሂፖክራተስ ከዚህ እንግዲህ የሕክምና ሊቅ ነው፣ ጀማሪ ነው። እና በቃ ምግብ ራሱ መድኃኒት ነው፣ መድኃኒት ደግሞ ራሱ ምግብ ነው። ስትበላ መድኃኒት እንደሚበላ ሰው ብላ። አንዱ የሰውነት መድኃኒት ስፖርት ነው ወይ? 100%። ከእንደዚህ አይነት ስትረስ ለመውጣት ስፖርት ከሰራችሁ፣ በተለይ ደግሞ ራሳችሁን በሌሎች ነገሮች በተለይ በስራ በዘመድ በመንፈሳዊ ህይወት በሌላ መሰራት ያለበት የሚታጠብ ልብስ የሚሰራ ጥፍር መቁረጥ ፀጉር ቤት የሚሄድ ራስን ቢዚ ካደረግከው እመንን ከዛ ስሜት ትወጣል። ቁጭ ብለህ ላሰላስለው ካልክ ግን ዘፈኑ ያስለቅሳል፣ መዝሙሩ ያስለቅሳል፣ ፊልሙ ያስለቅሳል። በዛ ላይ ሰርች አድርገህ መስማት የምትፈልገው በቃ የተከዳ ሰው ለምን ሄደ ስም ህመሙ ጋር ነው ቁጭ ማለት የምትፈልገው። ራስን እዛ ውስጥ መደበቅ ትፈልጋለህ። ልትቀም ትችላለህ፣ ልታጨስ ትችላለህ፣ ወደ ሱሶች ልትገባ ትችላለህ፣ ልትገቢ ትችያለሽ። እኔ በዚህ አይነት ህይወት ውስጥ ሲጃራ ጫሽ የሆነች ከስተመር አለችኝ እና ለምንድን ነው ወደዛ ያለችው? ከህመሙ ለተወሰነ ጊዜ ለማገገም ብላ የሆነ ነገር ስር ሸሽታ ቁጭ አለች። ከዛ በኋላ ከዛ ህመም ትንሽ ሸሸች። ከዛ ለዘላለም ከዚህ ህመም ደግሞ መሸሽ አቃታት። ዞሮ በጣም ከህመም የተከዳችሁ ልባችሁ በፍቅር የተሰበረ ሰዎች በህይወት ዘመናችሁ እነዚህ ነገሮች ካሰባችሁ እመኑኝ ያልኳችሁ ነገ በህይወታችሁ በጣም የተሻለ ሰው መጥቶ ለካ ይሄም ያልፋል እንዴት ትላለህ? ያም ደግሞ የተሻለም ሰው የምትሉ ሰው ደግሞ ያልፋል። በዛው መጠን ደግሞ ትላንትና የተመካባት ጥላ ሄዳ ዛሬ የተሻለ ሰው ታገኛለህ፣ ያም ደግሞ ያልፋል። ህይወት ላይ በቃ የሆነ ነገሮች ይመጣሉ። እንደየ ችግሮቻቸው መፍትሄ እየሰጠማ ህይወት ችግሮችን እየፈቱ ነው። በቃ የሆነ ነገር ገጠመህ አይደለ? ሀውቱ እንዴት ነው ማኔጅ የማደርገው እንዴት ነው ሶልቭ የማደርገው ብለህ ማሰብ እንጂ ቁጭ ብለህ እዛው እስካለህ ግን እመነኝ ያልኩ የረጅም ጊዜ ስቃይ የትንሽ ጊዜ ደስታ፣ ትንሽ ጊዜ ስቃይ ረጅም ጊዜ ደስታን ግን ከመረጥክ ወይ ደግሞ ከመረጥሽ እመኝኝ የተሰበረው ልብ መጠገን ትችያለሽ ለማለት እወዳለሁ።